ብቸኛ ያለባት ጉድለት ምንድነው? ወላኪንها تؤذي جيرانها بلسانها በመላሷ ጎረቤቶቿን አዛ ታደርጋለች አሉ። አላህን ትወዳለህ ወይ ቢባል አው አላህን ወዳለሁ ነው የሚለው። ምክንያቱም ከዚህ ተቃራኒ ከሆነ መልሱ ከእስልምና የሚወጣበት እድል ሰፊ ስለሆነ ማለት ነው። አንተ እኮ ወለው ኩንተ ፈዘን ገሊዛ እንደው ልበደረቅ እንደዚህ ጨፍገግ ያልክ ሰው ብትሆን ኖሮ ለንፈዱ ሚን ሐውሊክ ካንተ ይርቁ ነበረ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ ይላል ይሄ ሰሐቢ። ምን አሉ? አነ ዘዒሙን ቢበይቲን ፊ ረበድ ልጀና ሊመን ተረከ ልሚራአ ወኢን ካነ ሙሒቃ። ምናልባት በጣም ብዙ የምናውቃቸው ሰዎች አሉ እንደው እሷ ልጅማ አደቧ እንደው ማሻአላህ የምንልላት እኔ የተላኩትኝ ኢነማ የምትለው ቃል በአረብኛ አዳቱ ሐስር ወይ ደግሞ መገደቢያ ቃል መገደቢያ ለመገደቢያነት የሚጠቀሟት ቃለች። ርዕሱ ሰፊ ነው። ነገር ግን እንደው አንገብጋቢ ከሚያደርጋቸው ነገራቶች መካከል አንዱንና እንደ መጨረሻነት ስንመለከት ሑስነል ኹሉቅን አንገብጋቢ የሚያደርገው የሑስነል ኹሉቅ አለመኖር የሚያመጣው አደጋ ነው። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين نبينا وخليلنا محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا. بالله سبحانه وتعالى فقد الله سبحانه وتعالى سلام الرطاو لكن دزيوم دمو يا الله ملكتنيا صلى الله عليه وسلم بتليايو ቦታዎች ላይ ሰላሙ ገሱት። ልክ እንደዚሁም ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስላዘዙበት ውብ ስለሆነው ምርጥ ስለሆነው ልክ እንደዚሁም ደግሞ አላሁ ሱብሓነሁ ወተዓላ ያዘነለት ሰው እንጂ ምናልባት በአሁኑ ሰዓት ላይ ይሄኛውን ባህሪ ተላብሶት የሚገኙ ሰዎች በጣት ስለሚቆጠሩበት ስለ ሑስነል ኹሉቅ ወይም ደግሞ ስለ መልካም ስነ ምግባር የምንነጋገር ይሆናል ማለት ነው። ሑስነል ኹሉቅ ወይም መልካም ስነ ምግባር የሚባለው ይሄ ትልቅ የሆነ ባህሪ ምን አይነት ፈዳኢሎች ምን አይነት ትሩፋቶች አሉት የሚለውን ከመነጋገራችን ወይ ደግሞ እዛ ውስጥ ጣለቅ ብለን ከመግባታችን በፊት አስለን ሑስነል ኹሉቅ ወይም ደግሞ መልካም ስነ ምግባር የሚባለው ነገር ምንድነው የሚለውን ጠንቅቀን ልናቅ ይገባል ማለት ነው። ስለዚህ በዛ ላይ የተወሰነ ቆይታ እናደርጋለን ኢንሻአላህ። ሑስነል ኹሉቅ ወይ ደግሞ መልካም ስነ ምግባር የሚባለው ነገር ምንድነው? ዑለሞች ይሄ ሑስነል ኹሉቅ የሚባለው ነገር ሰፊ ማብራሪያ ቢሰጡትም ከዛ ሁሉ ግን እነዚህ ሁሉ ሰፊ ማብራሪያዎች ሲሰበሰቡ ከአራት ነገራቶች አይወጡም። ሑስነል ኹሉቅ በእነዚህ በአራት ነገራቶች አብዛኛውን ጊዜ ይሰበሰባል። የመጀመሪያው ምንድነው? ሑስነል ኹሉቅ ከፉል አዛ ሰዎች ላይ መጥፎን ነገር ከማድረግ ራስን መቆጠብ ራስን መሰብሰብ ነው። ለዛ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አልሙስሊሙ መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲሂ ይላሉ። ሙስሊም የሚባለው አካል ወይ ደግሞ አንድ አካል ሙስሊም የሚባለው ይሄ ሰውዬ ሙእሚን ነው በአላህ አማኝ ነው የሚባለው ምን ሲሆን ነው ይላሉ? መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲሂ ሌሎች ሙስሊሞች ከሱ ምላስ ልክ እንደዚሁም ደግሞ ከሱ እጅ ነፃ ሲሆኑ ነው። ሌሎች ሙስሊሞችን በእጁ አዛ ሳያደርግ ሲቀር ነው። ሌሎች ሙስሊሞችን በምላሱ በንግግሩ አዛ ሳያደርግ ሲቀር ነው። ሌሎችን እያማ ሌሎችን እየተሳደበ ልክ እንደዚሁም ደግሞ በእጁ ሌሎች ላይ መጥፎ ነገር እየጻፈም ሊሆን ይችላል። ልክ እንደዚሁም ደግሞ ከዛም አለፈ ብሎ በእጁ ሌላን አካል ከመጉዳት ሲቆጠብ የዛን ጊዜ ይሄ ሰውዬ ሙስሊም ነው ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ስለዚህ ሑስነል ኹሉቅ መልካም ስነ ምግባር የሚለውን ነገር ከሚያካቱ ነገራቶች አንዱ ከፉል አዛ ከሌሎች ላይ ምን ማድረግ ነው? መጥፎ የሆኑ ነገራቶችን ከማድረግ ራስን መሰብሰብና ራስን መቆጠብ። ሁለተኛ ሑስነል ኹሉቅ ከሚያካቷቸው ነገራቶች በዝሉን ነዳ ይባላል። ለሌሎች መልካም ነገራቶችን ማድረግ ነው። አላሁ ሱብሓነሁ ወተዓላ ልክ እንደ እንስሳት ልክ እንደ አራዊት በየጫካው በየበረሃው እንዲህ እንድንበታተን ያላደረገን ለምንድን ነው? ልክ እንዲህ ተሰብስበን አንዱ የአንዱ ጎረቤት ሆኖ እንድንኖር አላህ ሱብሓነሁ ወተዓላ ካደረገባቸው ምክንያቶች መካከል አንዱ ምንድነው? አንዱ የተቸገረው ሌላኛውን እንዲረዳ፣ አንዱ የደከመው አንዱ ያ ኃይል ላይ ያለው ያ የበረታ የሆነ አካል እንዲያበረታው እንዲደግፈው የተቸገረውን እንዲያቀናው ነው። ስለዚህ በዝሉን ነዳ ለሌሎች ጥሩ ነገራቶችን ማድረግ ከጥሩ ነገራቶች መካከል እዚህ ሑስነል ኹሉቅ ላይ ከሚመደቡ ነገራቶች መካከል በሶስተኛነት የሚጠቀሰው ምንድነው? ሰዎችን በመናገኝ ጊዜ በመልካም ፊት በመልካም ሁኔታ መገናኘት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባህሪ በሚናገር ጊዜ ምን ይላሉ? ጀሪር ብን ዐብድላህ አልበጀሊ
ሰለላሁ ዐለይሂ ወሰለም ባህሪ ሲናገር ምን ይላል? ማ ረአኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢላ ብተሰም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እኔን ተመልክተውኝ እኔን አይተውኝ ከኔ ጋር ተገናኝተውኝ አያውቁም ምን ያሉ ቢሆን እንጂ ኢላ ብተሰም በፈገግታ በተሞላበት ፊት የተገናኙኝ ቢሆን እንጂ ብሎ ሰለላሁ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራል። ልክ እንደዚሁም ደግሞ في حديث أبي ذر رضي الله عنه የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉኝ ለኔ ብሎ ይናገራል። ምን ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም? لا تحقرن من المعروف شيئا ولو أن تلقى أخاك بوجه طلق። በሌላ ሪዋያ ላይ ولو أن تلقى أخاك بوجه طليق። ልክ እንደዚሁም ደግሞ ولو أن تلقى أخاك بوجه طليق። ምን ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ ሐዲሳቸው? لا تحقرن من المعروف شيئا እንደው ማዕሩፍ ከሚባሉ ደግ ስራ ከሚባሉ ጥሩ ስራ ከሚባሉ አጅር ከሚያስገኙ ስራዎች ምንንም ነገር ምን አታድርግ አታሳንስ። እቺማ ትንሽ ነች ብለህ አትናቃት። ምን ራሱ ቢሆን ወለው አንተ ተልቃ አኻከ ቢወጅህን ጠሊቅ ወንድምህን ስትገናኝ ፈገግታ በተሞላበት ፊት ምን ማድረግ መገናኘትም ራሱ ቢሆን ትንሽ ነች ብለህ አታስባት። አላሁ ሱብሓነሁ ወተዓላ ዘንድ አጅሯ ልክ እንደዚሁም ደግሞ ምንዳዋ የገዘፈ ነውና ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራሉ። ሶስት ነገራቶችን ጠቀሰን። አራተኛ እነዚህ አይነት ሁኔታዎችን በምንላበስበት ጊዜ ሌሎች ሰዎች ልክ እንደኛ አይነት ባህሪ አይደለም የተላበሱት። ልክ እንደዚሁም ደግሞ ሁሉም ሰው እንደኛ ነው ብሎ ማሰብ ከባድ ነው። ስለዚህ ከሌሎች ሰዎች የሚመጣውን አዛ ልክ እንደዚሁም ደግሞ ከሌሎች ሰዎች የሚደርስብንን ሙሲባ ታግሶ ማሳለፍ ነው ማለት ነው። ስለዚህ እነዚህ አራት ነገራቶች ሲሰበሰቡ ምን ይባላሉ? እነዚህ ሁሉ ነገራቶች ሁስነል ኹሉቅ ወይ ደግሞ መልካም ስነ ምግባር የሚባሉት እነዚህ ናቸው። ኸይር ይሄንን ርዕስ ለምንድነው ትኩረት የምንሰጠው ወይ ደግሞ እንደ ሙስሊም ይሄንን ርዕስ ይሄንን ጉዳይ ለምንድነው ሊያሳስበን የሚገባው የሚለውን ደግሞ ልንናገር ይገባል። አሁን ባለንበት ሁኔታ አሁን ባለንበት ተጨባጭ ምናልባት ይሄንን ጉዳይ ትኩረት እየሰጠነው ነው ማለት ከመክበዱ ጋር ማለት ነው። አሁን ካለን ባህሪ የተነሳ ልክ እንደዚሁም ደግሞ አሁን ካለንበት ሁኔታ የተነሳ እንደው ስለ ሁስነል ኹሉቅ እየተጨነቅን ነው። ስለዚህ ጉዳይ እንደው ልብ ይላል እኔ ተላብሻለሁ ወይ የሚለውን ነገር ጥያቄ ምልክት ውስጥ ገብቶ ሳለ ነገር ግን እንደ ሙስሊም ለምንድነው ትኩረት ልንሰጠው የሚገባው የሚለው ላይ እንቆይ። በመጀመሪያ ሁስነል ኹሉቅ የሚባለው ነገር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሪሳላቸው መሰረታዊ የሆነ ነገር ነው። ለዛ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን የሚሉት? ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ። በሌላ ዘገባ ላይ ኢነማ ቡዒስቱ ሊኡተሚመ ሳሊሐል አኽላቅ ይላሉ። ምን እያሉ ነው የአላህ መልእክተኛ? እኔ የተላኩትኝ ኢነማ የምትለዋ ቃል በአረብኛ አዳቱ ሐስር ወይ ደግሞ መገደቢያ ቃል መገደቢያ ለመገደቢያነት የሚጠቀሟት ቃለች። ምን እያሉ ነው የአላህ መልእክተኛ? ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ እኔ ወደ እናንተ የተላኩትኝ መልካም ስነ ምግባራችሁ ላሟላላችሁ ነው ይላሉ። በሌላ አማርኛ ምን እያሉ ነው? የአረብኛው በትክክል ከፈሰር ነው እኔ ወደ እናንተ የተላኩት ለሌላ ሳይሆን የእናንተ መልካም ስነ ምግባር ሙሉ ላደርግላችሁ ነው ይላሉ የአላህ መልእክተኛ። ምን ማለት ነው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ሴት ልጅን ከነ ህይወቷ የሚቀርቡ የነበሩ ልክ እንደዚሁም ደግሞ ኃይል ያለው ልክ እንደዚሁም በላጭ የሆነው አካል ደካማ የሆነውን አካል የሚበድልበትን ባህሪ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሊያስወግዱ ሊያርቁ ነው የመጡት ማለት ነው። እሱን አስወገዱ፣ እሱን አራቁ። በእርግጥም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተላኩበትን መሰረታዊ የሆነ ነገር ልንላበሰው ይገባል ማለት ነው። ከዛም ባለፈ ሁስነል ኹሉቅ የሚባለው ጉዳይ አላሁ ሱብሓነሁ ወተዓላ መልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ከሚመጻደቅባቸው ጉዳዮች መካከል አንዱ ነው። አላሁ ሱብሓነሁ ወተዓላ ምን ይላል? ፈቢማ ረሕመቲን ሚነላሂ ሊንተ ለሁም ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ሚን ሐውሊክ። እንደው ፈቢማ ረሕመቲን ሚነላሂ ሊንተ ለሁም እንደው ከአላሁ ሱብሓነሁ ወተዓላ በሆነች ረሕማ ከአላሁ ሱብሓነሁ ወተዓላ በሆነች እዝነት አንተ ለስለስ አልክላቸው፣ አንተ ስነ ምግባርህን አሳመርክላቸው። አንተ እኮ ወለው ኩንተ ፈዘን ገሊዛ እንደው ልበደረቅ እንደዚህ ጨፍገግ ያልክ ሰው ብትሆን ኖሮ ለንፈዱ ሚን ሐውሊክ ካንተ ይርቁ ነበረ፣ ካንተ ይሸሹ ነበረ። እነዚህ የምታያቸው ሰሃቦች ካንተ ጋር አይሆኑም ነበረ። እና በምን ምክንያት ነው ካንተ ጋር የሆኑት? ፈቢማ ረሕመቲን ሚነላሂ ሊንተ ለሁም ከአላሁ ሱብሓነሁ ወተዓላ በሆነች እዝነት ምን ስለሆንክላቸው? ለይን ስለሆንክላቸው፣ ልበ ለስላሳ ስለሆንክላቸው፣ ንግግርን የምታሳምር ፈገግታክን ውብ የምታደርግ አካል ስለሆንክ ነው ብሎ አላሁ ሱብሓነሁ ወተዓላ ይናገራል ማለት ነው። በሶስተኛነት ደረጃ ሁስነል ኹሉቅ የሚባለው ነገር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሚታወቁባቸው ውብ ባህሪዎች መካከል አንዱና ዋነኛው ስለሆነ ነው።
አይሻ ረዲየላሁ ዐንሃ ሰለላሁ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሃቦች መተው ይጠይቋት ነበር እንደው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አይነት ነበሩ እንደው ምን አይነት ባህሪ ነበር የነበራቸው ብለው ይጠይቋታል ምክንያቱም ረጅም ጊዜ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ከሚያሳልፉ ሰዎች መካከል አንዷ ስለሆነች ሰሃቦችም ሪድዋኑላሂ ዐለይሂም የአላህ መልእክተኛ ባህሪ መላበስ ስለሚፈልጉ እንጂ ለኛ እንደ ተረት ለማስቀመጥ አይደለም አይሻ ረዲየላሁ ዐንሃ ምን ብላ ትመልሳለች ካነ ኹሉቁሁ አልቁርአን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባህሪያቸው እርሱ ቁርአን ነበረ ቁርአን መሬት ላይ ሲራመድ መሬት ላይ ሲሄድ ማየት የፈለገ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይመልከት ብላ ትናገር ነበረ ማለት ነው ስለዚህ አላህ Subhanahu Wa Ta'ala لقد كان لكم في رسول الله أسوة حسنة أي أسوة حسنة بل إلى قراءة عليه من إلى الله لقد كان لكم في رسول الله أسوة حسنة بالله ملكتني صلى الله عليه وسلم لا أسوة حسنة مرت يهونا لتكتلت يميقبا أرآيا أللاتشه بلو الله سبحانه وتعالى ينقرال يا الله ملكتني صلى الله عليه وسلم انديه نبرو بارياتو انديه نبرا انديه نبر يميادرقوت سو بمتفوسي قنانياتو انديه نبر يميملسو تبلو سنقر ዝም ብሎ ብለን የምናልፈው ከንፈራችንን መጠን ልክ እንደዚሁም ደግሞ ከንፈራችንን ነክሰን ብቻ የምናልፈው ታሪክ ሆኖ አይደለም እኛ እንድንማርበት የሚያስተላልፉት እንጂ ማለት ነው በአራተኛነት ደረጃ ሁስነል ኹሉቅን ለምንድነው ዋጋ የምንሰጠው ሁስነል ኹሉቅን የሚተገብር ወይ ደግሞ ይሄ ውብ የሆነ ባህሪን የሚላበስ የሆነ አካል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄ ሰውዬ ቀኑን እንደሚጾም ልክ እንደዚሁም ደግሞ ሌሊቱን በሙሉ እየሰገደ የሚያድር ሰው የሚያገኘውን አጅር ያገኛል ብለው የአላህ መልእክተኛ ይናገራሉ ምን ይላሉ ኢነል ሙእሚነ ላ ዩድሪኩ ቢሁስኒ ኹሉቂሂ ደረጀተ الصائم القائم አንድ አማኝ የሆነ አካል እኮ ለዩድሪኩ ያገኛል በምን ነው የሚያገኘው ቢሁስኒ ኹሉቂሂ እርሱ በሚላበሰው መልካም የሆነ ስነ ምግባር ሰዎች ላይ መጥፎ ነገር ባለማድረጉ ለሰዎች ጥሩ ነገር በማድረጉ ልክ እንደዚህም ደግሞ ሰዎችን በሚገናኝ ጊዜ ምናልባት አሁን በመናገረው ቋንቋ በአሪፍ ሙድ መገናኘቱ ምን ያደርገለታል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ ተግባሩ ለዩድሪኩ ቢሁስኒ ኹሉቂሂ ደረጀተ الصائم القائم በሌላ ሪዋያ ላይ ቀኑን ሙሉ እየተራበ ቀኑን ሙሉ እየተጠማ ከንፈሩ የደረቀ ሰው የሚያገኘውን የሆነን አጅር በመጾሙ ምክንያት የሚያገኘው የሆነውን አጅር ይሄ ሰውዬ ያገኘዋል ለሊቱን ሙሉ እየሰገደ ቆሞ እየሰገደ የሚያድር የሆነ ሰው የሚያገኘውን አጅር ይሄ ሰውዬ ያገኘዋል ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራል ይሄንን አጅር የሚያገኝ የሆነን አካል ሀኒ አለሁ ከማለት ውጪ ያ አካል ላይ ቀንተን ልክ እንደዚሁም ደግሞ ያንን ባህሪ ለመላበስ ከመሞከር ውጪ ሌላ የምናደርገው ነገር የለም والله المستعان ከዛም ባለፈ ኢማን የሚባለው ነገር በእኛ በሙስሊሞች በአማኞች ሁኔታ ላይ ምን ያክል ቦታ ምን ያክል ደረጃ ያለው ነገር እንደሆነ ከማንም ጭንቅላት የሚጠፋ ነገር አይደለም ይሄንን ኢማናችንን ሙሉ ከሚያደርጉ ባህሪያቶች መካከል ባህሪያችንን ማሳመር ወይ ደግሞ ሁስነል ኹሉቅ የሚባለውን ይሄንን ትልቅ ነገር በመላበስ ነው ለዛ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላሉ ኢነ አማኑ አክመሉል ሙእሚኒና ኢማና አህሰኑሁም ኹሉቃ ከሙእሚኖች መካከል እንደው እነዚህ አካላት ኢማናቸው ሙሉ ነው የሚባሉት ከነዛ ሙእሚኖች መካከል ስነ ምግባራቸው የበላይ የሆኑ ስነ ምግባራቸው የገዘፈው እነዚህ ስነ ምግባራቸው ውብ የሆኑ አካላት ምንድናቸው ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሙእሚኖች መካከል ኢማናቸው እንደው ይበልጥ ከፍ ያለ ነው የሚባሉት እነርሱ ናቸው ብለው ይናገራሉ ማለት ነው ከዛስ ባለፈ እኛ አላህን Subhanahu Wa Ta'ala እንወዳለን ወይ ይሄ ከማንም ሙእሚን ማንም ሙስሊም አላህን ትወዳለህ ወይ ቢባል አው አላህን ወዳለን ነው የሚለው ምክንያቱም ከዚህ ተቃራኒ ከሆነ መልሱ ከእስልምና የሚወጣበት እድል ሰፊ ስለሆነ ማለት ነው እኛ አላህ Subhanahu Wa Ta'ala እንወዳለን ይሄ ጥያቄ የለውም ዋናው ጉዳይ ግን ምንድነው አላህ Subhanahu Wa Ta'ala እኛንስ ይወደናል ወይ የሚለው ነው እሺ እንዲወደን ምን እናድርግ ሁስነል ኹሉቅን እንላበስ ለዛ ነው አረቦች ليس الشأن أن تحب ولكن الشأن أن تحب ይላሉ ዋናው ጉዳይ አንተ መውደድህ ብቻ አይደለም ዋናው ጉዳይ አንተ መወደድህም ጭምር ነው ይላሉ ምክንያቱም በአንድ በኩል ያለ ፍቅር በአንድ ወገን ያለ ፍቅር ቅጣት ብቻ ስለሆነ ልብ ላይ ያለ ስቃይ ብቻ ስለሆነ ፍቅር ውዴታ ደስ የሚለው ከሁለቱም አካል ሲሆን ነው ለዛ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን የሚሉት አሐቡ ዒባዲላሂ ኢለላሂ አሕሰኑሁም ኹሉቃ ከአላህ Subhanahu Wa Ta'ala ባሪያዎች መካከል አላህ Subhanahu Wa Ta'ala ዘንድ ይበልጥ የተወደዱት እነርዛ ስነ ምግባራቸውን በጣም ያሳመሩ የሆኑ አካላት ናቸው ይላል እነዛ ስነ ምግባራቸውን ይበልጥ ውብ የሚያደርጉ ምናልባት በተፈጥሮ ላይ ኖራቸው ይችላል ነገር ግን
ይህንን ውብ የሆነ ስነ ምግባር ለመላበስ የሚጥሩ የሚሞክሩ አላህ በተፈጥሮ ከሰጣቸውም እሱን የሚንከባከቡ ሰዎችን በተገናኙ ቁጥር በመልካሙ የሚገናኙ የሆኑ አካላት እነዚህ ከኢማናቸው አላህ Subhanahu Wa Ta'ala ከሚወዳቸው ባህሪያቶች መካከል ከሚወዳቸው የአላህ ባሮች መካከል እነርሱ አንዱ ናቸው ብሎ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ